አገር ቤት ሁለት አክቲቭ ጦርነቶች አሉ። የፌዴራል መንግስት ከታጣቂ ኃይሎች ጋር ይታኩሳል። አለመዋጋት እንችላለን እኛ ኢትዮጵያውያን ወይም አለመዋጋት የምንችልባቸው እድሎች አሉ? ካሉስ እንዴት ነው ሊሆን የሚችለው? እስኪ እሱ ልትነግረን እንችላለን? እንዴ በጣም አለ። አንተ ስለማትሞት በሌሎች ህይወት መወሰን ቀላል ሊሆን ይችላል። ራስን በእነሱ ቦታ አድርገህ የምታስብ ከሆነ ግን በምንም አይነት ሲቹዌሽን ውስጥ ቢሆን ሰው ሊኖር ነው የሚገባው። ሲኖር ነው ለውጥ ያለው። ለዲያስፖራ ይቅርታ ጠይቃለሁ፣ አንተንም ጨምሮ። ለውጥ ሊመጣ ከሆነ ኢትዮጵያ ውስጥ በሚኖረው ኃይል ነው እንጂ ከውጭ ሆነ የፈለግከውን ብታወራ ምንም የሚቀየር ነገር የለም። ሁሌ የፖለቲካ ጎራ ይዘህ መፈሳፈስ ብቻ ሳይሆን መሬት ላይ ወገንህን እርዳ። የአንድ ሳንቲም የበጎ አድራጎት ድርጅት የሚባል አቋቁመናል እና ዲያስፖራው አሁን ልታዘባችሁ ነው የመጣሁት። እንደውም ያልኩት እዚህ ልከ ነበር ሁሉንም እነዚህ ተቋሚ ጎራ ያሉ ተከራካሪዎች ጋብዝልኝ ነው ያልኩት። እስቲ አንድ ነገር እንኳን በጋራ የምናደርገው ነገር ይኑር። በመጀመሪያ እንኳን ደህና መጣ። በጣም ነው የምናከብር። በጣም ነው እንኳን ደህና ቆየኝ ቴዲ። በጣም አመሰግናለሁ እንግዳ ስላረከኝ አመሰግናለሁ በጣም። እንደው ለመጀመሪያ ወደ ዋና ጉዳዮች እንሄዳለን። ሶል ሊሰራቸው ያስቡ ነገሮች አሉ፣ እሱን እነግራቸዋለሁ። እንደው ከአንዳንድ ወደዛ ከመሄድ መጀመሪያ እንደማሟሟቂያ ይባላል ትንሽ ዋርማፕ እናድርግና ለሰለሞን አንድ የተወሰኑ ጥያቄዎች ላንሳ፣ ከዛ ወደዛ እንሄዳለን ወደ ዋናው ጉዳይ ማለት ነው። ሶል የኢትዮጵያውያንን የፖለቲካ ውይይት በማህበራዊ ሚዲያ በተለይም ቲክቶክ እና ዩቲዩብ ላይ እንዴት ነው የምትገመግሙ? አክቹዋሊ ሁሉን ማየት አለብህ ጥሩ ገምጋሚ ለመሆን። ስላንተ መድረክ ባወራ ነው የሚሻለኝ። አልፎ አልፎ እከታተላለሁና በዚህ ልክ መነጋገር እንችላለን እንዴ እምለው አንተ ጋር የሚመጡትን ሰዎች ሳይ ነው። አያናን ማቀው አንተ ጋር ነው፣ አኪላን ማቀው አንተ ጋር ነው። አዶኖ ደግሜ ያልሰማኋትም ቅድስት የምትባል እንደዚሁ ፊድባክ ነገር ያውቃለሁ አንተ ጋር ነው የሰማኋት። ወላን ሞጣም ቢሆን ሲመጡ አንተ ጋር በጣም ሀሳብ ይዘው ሲያወራ አውቃለሁ። ዮኒ ማኛ አለ። ከተለያየ አንግል የተለያየ አቅም እና የተለያየ የፖለቲካ ፍላጎት ያላቸው ሰዎች በአንተ መድረክ ላይ መጥተው ሲወያዩ ሳይ ምን አለ በቃ መሬትም በሌሎች መድረኮችም በዚህ መንገድ መነጋገር ብንችል። ይሄ መሳደብ የለም የምትለው ነገር ደስ ነው የሚለኝ። ማለት ሰው ሐሳቡን ለመግለጽ የሰው ክብር መንካት ግድ አይደለም። ተከባብረህ የምትፈልገውን በቃ የሚያሳብድ ሐሳብ መናገር እኮ ይቻላል። ሰብአዊ ክብርህን ሳልነካ ማለት ነው። ማንነት ላይ ሳላተኩር የምፈልገው ማውራት ይችላል። ይሄ ማደግ ያለበት ነገር ይመስለኛል እና ሌሎችም ተመሳሳይ ዓላማ ይዘው ቢመጡና የመነጋገር ካልቸራችን ሁልጊዜም እድሜን ያሳለፍኩት መነጋገርን ፕሮሞት በማድረግ ነውና ሰዎች ሲነጋገሩ ሳይ ጥሩ ስሜት ነው የሚሰማኝ። ዝም ብሎ የሰው ሐሳብ መስማት ራሱ ደስ ይለኛል። ሆነስትሊ ነው የምነግርህ፣ አይረባም የምለው ሐሳብ የለኝም እና ሬዲዮ ላይ ረጅም ጊዜ ላይቭ ፕሮግራም በመስራትም እታወቃለሁና ያለ ኮመንት ያለ ጀጅመንት ሁሉ የምናዳምጥበት ሴግመንት ነበረው ሾው ሰርገኛ ወጎች የሚል እና የሰው ሐሳብ በቃ የምር መሆኑ ብቻ ነው ለኔ ዋጋ ያለው። የምርህን ብቻ ይሁን፣ አታስመስል። እውነተኛ አስተሳሰብ ይሁን እንጂ ስለምንም ብታወራ አታስደነግጠኝም። ስለምንም ቢወራ ጉዳት አለው ብዬ አላምንም። ሰዎች እየተነጋገሩ መጀመሪያ በጣም በቁጣ የመጣው ሰውዬ እኮ ሁለተኛ እድል ስትሰጠው የመጀመሪያው ቁጣ ቀንሶ ነው የሚመጣው። በኢኮኖሚክስ የማርጂናሊቲ ቲዮሪ አለ። ምንድነው ይሄ? ተጨማሪው ነገር እየቀነሰ ነው የሚመጣው። ዲሚኒሽንግ በዩቲሊቲ ይሄ ለምሳሌ በዩቲሊቲ ሳቲስፋክሽን በእርካታ በምናምን ብናስበው የመጀመሪያውን ጉርሻ ርቦ ስትበላ የሚኖርህ እርካታና ሁለተኛው ጉርሻ ላይ አንድ አይደለም፣ እየቀነሰ ይመጣል። ሶስተኛ አራተኛ እያለ እየጠገብክ ስትመጣ ቶታሊ ኢቭን ስሜት የማይሰጥህ ደረጃ ላይ ይደርሳል ምግቡ። ሐሳብም እንደሱ ነው። በተናገርከው ቁጥር እየወጣልህ እየበረደልህ ሐሳብ በጣም ፀሐይ እየሞቀው ሰዎች እያዳመጡ ሲመጡና ኢምፕረስ ማድረግ እያቃተ ሲመጣ አንተ ራስህን ማየት ትጀምራለህ። እንዴ ማውራው ዝም ብዬ ነው እንዴ ብቻዬን ነኝ እንዴ ማለት ትጀምራለህ። እና በመነጋገር ምንም ጉዳት የለም ያምናለሁ። በመገዳደል በመደባደብ ነው ጉዳት ያለው። ፎር ኤኒ ሪዝን ቫዮለንስን አፕሪሺየት አላደርግም በማንም የሚደረግ እና መነጋገራችሁን አፕሪሺየት ነው ማድረገው።
ቴንክ ዩ። ብዙ ጊዜ በኢትዮጵያ ፖለቲካ ውስጥ የመናገርም የኢንተርኔትም ነፃነትም ስላለ ወሳኞቹ ከሀገር ውጭ ያሉ ኢትዮጵያውያን ናቸው ይባላል። በተለይ ብዙ ጊዜ በገዢው ፓርቲ ሰዎች አንዳንድ ጊዜ እንደ ሰላም አደፍራሽ ይታያሉ። አንዳንድ ጊዜ ደግሞ ሪሚታንሱ ሲፈለግ ደግሞ ወደ እነሱ ደጅ ይጠናል። መሬት ላይ ያለውም ህዝብ ልክ የገዢው ፓርቲ ሰዎች እንደሚናገሩት ዝብርቅርቅ ያሉ ስሜቶችን ያንጸባርቃል ከሀገር ውጭ ያሉ ሰዎች እና ከሀገር ውጭ ያሉ ሰዎች እና እኔ ጋር ደግሞ አብዛኞቹ ከ80 ከመቶ በላይ ከሀገር ውጭ ያሉ ኢትዮጵያውያን ናቸው ሊገብተው የሚወያዩት እና የእነሱን ተሳትፎ በዶሜስቲክ ፖለቲክሱ በሀገራችን ፖለቲካ ላይ ያላቸውን ተሳትፎ እንዴት ታየዋል? ያው አሁን ይሄ ክላሲፋይ አድርጎ ማየትን ብዙ እኔ አልመርጥም። የትም ሆንክ ሀሳብህ ነው ዋት ማተርስ ብዬ ማምነው። ስለ ኢምፓክት ከሆነ ግን የምናወራው ወሳኙ ሀገር ውስጥ ያለው ነው። ምንም አምሶሪ ለዳያስፖራ ይቅርታ ጠይቃለሁ አንተንም ጨምሮ። ለውጥ ሊመጣ ከሆነ ኢትዮጵያ ውስጥ በሚኖረው ኃይል ነው እንጂ ከውጭ ሆነ የፈለግከውን ብታወራ ምንም የሚቀየር ነገር የለም። ኤክሰፕት አዶኖ እንትንን ይሄ ቅራኔና ግጭቱ እየሰፋ እንዲመጣ ልታደርግ ትችላለህ። ሰዎች ምናልባት አገር ውስጥ ሆነው ከሚያውቁትና ከሚሰማቸው በላይ እንዲሰማቸው እያደረክ ምሬታቸውን ማባባስ ትችል ይሆናል። ህይወታቸውን ግን አትቀይርም። እውነተኛ ለውጥ ሊመጣ የሚችለው እዛው ሀገር ውስጥ በሚደረግ ጥረት ነው ብዬ ነው ማምነው እና የዳያስፖራ ኮንትሪቢሽን የሚናቅ አይደለም አውቃለሁ። በተለይ ኢኮኖሚካሊ ትልቅ አስተዋጽኦ ሊኖረው እንደሚችል አምናለሁ። ፖለቲካሊ ግን ብዙም መቀየር ይችላል ብዬ አላምንም። ዳያስፖራ አምሶሪ የኔ እምነት እሱ ነው። ለምን አብዛኛው አሁን አንዳንዱ ለምሳሌ በዜግነት ቀይሮ ምናምን በሌላ አገር ዜግነት የሚታወቅ ነው። ለምሳሌ ቴዲ ካናዳዊ ከሆንክ ምንም ኢምፓክት አይኖርም ኢትዮጵያ ውስጥ በቃ ሀሳብ ከማቀበል በስተቀር። ያ ሀሳብ ጥሩ ሀሳብ ከሆነ ካን ሜክ ዲፍረንስ ወደ ሀገር ውስጥ ሄዶ፣ ሀሳብ የቀውስ ከሆነ ግን ሀገሩን ከማቃወስ ውጭ ምንም ኮንትሪቢዩት አታደርግም። you cannot fix problems in the homeland። ችግር ከማባባስ ውጭ እዛ ውስጥ የምትፈታው ምንም ችግር አለ ብዬ አላምንም። ችግሩ የሚፈታው መጨረሻ ላይ አገር ውስጥ ሆኖ ባለው የራሱን ጥረት በሚያደርገው ትንሽ የሚሆን ትልቅ ኃይል ነው ብዬ ነው ማምነው። ዳያስፖራ እዚህ ጋር ኮንትሪቢዩት ሊያደርግ ከሆነ መሆን ያለበት ነው ሌሎች አሉ። ኢኮኖሚክ ምናልባት በኋላ ዛሬ የተገናኘንበት ዋና ምክንያቱም የኢትዮጵያ ሕዝብ ፖለቲካ ብቻ ሳይሆን ብዙ የሚያስፈልጉት ነገሮች እኮ አሉ። ይበላል፣ ይጠጣል፣ መጠለያ ያስፈልገዋል፣ ይታመማል። ሪሊ ወገኑን የሚወድ ዳያስፖራ ሞር ኦፍ ትኩረቱ መሬት ላይ ላለው ሶሳይቲ መሆን አለበት ብዬ ግን አምናለሁ። ያ ቀላል የሚባል አስተዋጽኦ አይደለም። ምክንያቱም እንዳለመታደል ሆኖ የብር አቅማችን የእኛ ገንዘብና የምዕራባውያን ገንዘብ አቅም ተመጣጣኝ አይደለም። ስለዚህ ከዳያስፖራ ምናልባት አንድ ምሳ የምትበላበት ኢትዮጵያ ውስጥ ብዙ ነገር ለውጥ ሊያመጣ ይችላል እና ያ ትልቅ አስተዋጽኦ ሊኖረው ይችላል ብዬ አምናለሁ ዳያስፖራ። ፖለቲካሊ ግን ወሳኙ የሀገር ውስጥ ያለው ኃይል ነው ብዬ ነው የማምነው። አንድ ሁለት ጥያቄ ልጨምርና ወደ ዋናው ሌላው ወደ የምናወራቸው ጉዳዮች ወደዛ ሄዳለሁ። አገር ቤት ሁለት አክቲቭ ጦርነቶች አሉ። የፌዴራል መንግስት ከታጣቂ ኃይሎች ጋር ይታኩሳል። አለመዋጋት እንችላለን እኛ ኢትዮጵያውያን ወይም አለመዋጋት የምንችልባቸው እድሎች አሉ? ካሉስ እንዴት ነው ሊሆን የሚችለው? እስኪ እሱ ልትነግረን እንችላለን? እንዴ በጣም አለ። የኔን ንግግሮች ሰምተህ የምታውቅ ከሆነ ይሄ ጥያቄ ልታነሳብኝም አይገባም። አለመዋጋት በጣም ይቻላል። ፎር ኤኒ ሪዝን። ጦርነት የሚደነቅ ነገር አይደለም፣ ትክክልም አይደለም። አት ዘ ኤንድ ኦፍ ዘ ዴይ የሰው ህይወት ነው የሚቀጥፈው። እኔ ሰው ህይወቱ ከሚያልፍ በቁሙ ሆኖ በደል ቢያሳልፍ ይሻላል ብዬ አምናለሁ። ለምን ያ በደል የሆነ ቀን ሊቀየር ይችላል። ህይወት ግን ተመልሶ አይመጣም። አንተ ስለማትሞት በሌሎች ህይወት መወሰን ቀላል ሊሆን ይችላል። ራስን በእነሱ ቦታ አድርገህ የምታስብ ከሆነ ግን በምንም አይነት ሲቹዌሽን ውስጥ ቢሆን ሰው ሊኖር ነው የሚገባው። ለምን ያ በደል የሆነ ቀን ሊቀየር ይችላል። ህይወት ግን ተመልሶ አይመጣም። ይሄ ታገልኩለትም የምትለው ሰራሁለትም የምትለው በየትኛውም ሳይድ ሆነ ይሄ የማንንም ሳይድ የዚህኛው ልክ ለማለት አይደለም። በየትኛውም ሳይድ ሆነ ለህዝብ የምታስብ ከሆነ ጦርነትን አቮይድ ነው ማድረግ ያለብህ። ሌሎች ብዙ መንገዶች አሉ። 1001 መንገዶች ሰላማዊ የሆኑ
ሀሳብህን የምታሰርጽባቸው ለህዝብ የምትሰራባቸው ብዙ መንገዶች አሉ ብዬ አምናለሁ። ስለዚህ አለመዋጋት እንችላለን። ጦርነት ምርጫ ነው በነገራችን ላይ። አም ሶሪ ቱ ሳይት የግል አስተያየት ነው። ከዚህ ቀደም በሰላማዊ ትግላቸው የምናውቃቸው ትላልቅ ፖለቲከኞች ለምሳሌ እንደነ መራራ ጉዲናን አይነት በዚህ ዘመን አይዊሽ ነፍጥ አንግቤ መዋጋት የምችልበት እድል ቢኖር ብለው የተናገሩትን ነገር የሰማንበት ጊዜ ነውና ኦኬ ብዙ ሰዎች የገዥውን ፓርቲ ሰዎች ብሌም ያደርጋሉ። ኦብቪየስሊ በጀቱንም የያዘው እሱ እንደመሆኑ መጠን ምህዳሩን ማስፋት ያለበት ስልጣን ላይ ያለው አካል እንደሆነ እኔም አምናለሁ። ከዛ ባሻገር በተቃራኒ ያሉ ኃይሎች ማድረግ የሚገባቸው ነገር ግልጽ ተደርጎ አይነገራቸውም ይባላል እና እነሱ ጋር ሲሆን የመላላት ነገር አለ፣ ገዢው ፓርቲ ጋር ሲሆን ደግሞ ጠንካራ አድርጎ የመተቸት ነገር አለ ብለው ከገዢው ፓርቲ ሰዎች የሚነሱ ቅሬታዎች አሉና እነዚህን አይታቸው ታውቃለህ? እኔ አሁን ስለ ራሴ ነው ማውራት የምችለው። ሁለቱንም በእኩል ሚዛን የሻይ ቡና የመጨረሻዎቹን የፊድባክ ፕሮግራሞች ማየት ይቻላል። ለሁለቱም የሚገባቸውን ፊድባክ ሰጥቼ አውቃለሁ። በተናጠል ገሌ ገሌ ሳይሆን ሀሳብ ላይ ነው ፎከስ ማድረገው ሁሌም ስናገር። እንትና ማለቱ ብዙም አይጠቅምም። ለምን ጣት መጠቋቋሙ ሳይሆን አት ዘ ኤንድ ኦፍ ዘ ዴይ ለውጥ ማምጣቱ ነው ለኢትዮጵያ ሕዝብ የሚጠቅመው። አለመሞቱ ነው ለኢትዮጵያ ሕዝብ የሚጠቅመው። ኤንድ መፍትሄ ይዘህ መገኘት ነው ለኢትዮጵያ ሕዝብ የሚጠቅመው። ሰበብ መንገር ምን ይጠቅማል? መፍትሄ ካለህ ዱዛት፣ ከሌለህ በቃ እስኪኖርህ አትሊስት ረፍት ማድረግ ጥሩ ነው ብዬ ነው ማምነው። አለበለዛ ዝም ብሎ ብሶትና ነው አንዳንዴ ማዘናጋትም ነው የሚመስለኝ። ገብቷል? ዝም ብለህ ሮሮ ብቻ እያወራ ጠዋት ማታ ምናምን አንደኛው ሌላኛው ላይ ጣት እየጠቆምክ እየተጠላላህ እየተሰዳደብክ ብትቀጥል የምታመጣው ለውጥ የለም። ስለዚህ መሬት ላይ ወርዶ ስራ መስራት ያስፈልጋል ብዬ ነው ማምነው። በተናጠል የእንትና ሀሳብ ለማለት ግን አምኖት ሬዲ። ዛሬ እኔ ከዛ ነፃ የሆነ ወሬ ለማውራት ነው የመጣሁት። እሺ ጨርሰናል። በዚህ ጉዳይ ላይ እንደው ከአንዳንድ ዝም ብለን ተንደርድረን ወደ ዋናው ጉዳያችን ከምንሄድ ማሟሟቂያ ወይም ደግሞ ይሄ ማፍታቻ ይላል የሚዲያ ሰዎች ያን ነው። ሰለሞን ዛሬ እጅ ምንድነው ልሰራ ያሰብከው ነገር? ያ አክቹዋሊ አገር ቤት ከመምጣቴ በፊት በጊዮን ሆቴል የስራ ማስጀመሪያ አድርገን ነበረ። ብዙ ያው እንግዲህ ፖለቲካ ስላልሆነ ሊሆን ይችላል ብዙ አልተራገበም። አንተ ጋር የመጣሁበት ምክንያት እኔ ነኝ የጠየቅኩ፣ ምንም ለተመልካቾችም ግልጽ እንዲሆን። ከዚህ ቀደም የመጣሁ ጊዜ እንግዳ ልታደርገኝ ጠይቀኝ ነበር፣ ግን የሆነ ነገር ሲኖረኝ አልኩ። ምክንያቱም ዝም ብሎ ስለእኔ ማውራት ብዙም ስለማይጠቅም ማለት ነው። አሁን ስለኖረኝ ነው ራሴ የጠየቅኩ። የአንድ ሳንቲም የበጎ አድራጎት ድርጅት የሚባል አቋቁመናል። የአንድ ሳንቲም በጎ አድራጎት ድርጅት የልብ፣ የኩላሊት እና የካንሰር ህሙማን ከፍተኛ የሕክምና ወጪ ስለሚጠይቅ በየአዲስ አበባ ምናልባት ሄደህ አስተውለህ ከሆነ ወይም ሄዶ የመጣ ሰው ብትጠይቅ ይነግረዋል። በየአካባቢው ሳጥን ይዞ እየተለመነ ምናምን ነው የሚታከሙት እና እኔ ሁሌ ልቤ ይደማል። አክቹዋሊ ከዛ በፊትም የጀመርኳቸው ብዙ ጥረቶች ነበሩ። እነሱን ወደኋላ ተመልሼ ብዙ ጊዜ ማባከን አልፈልግም። ለእነዚህ ሰዎች እንደው ከልባችን ካሰብን እንዳይለምኑ ማድረግ በጣም ቀላል ነው ከሚል መነሻ ነው የአንድ ሳንቲም በጎ አድራጎት ድርጅት የተቋቋመው። መነሻ ሀሳቡ የነበረው አንድ ሳንቲም ከእያንዳንዱ ሞባይል ኢትዮጵያ ውስጥ ካላቸው ኢትዮጵያውያን ከእያንዳንዳቸው አንዳንድ ሳንቲም በቀን ቢዋጣ ከኢትዮ ቴሌኮም እና ሳፋሪኮም በድምሩ ቢያንስ 350 ሚሊዮን ብር ይመጣል እና ምንም መንገድ ላይ የሚለምን ሰው አለማየት የምንችልበት እድል መፍጠር ይቻላል በሚል ነው የተነሳ ነው። እሱ ይሄኛው ከኢትዮ ቴሌኮም ጋር መነጋገር ስለሚፈልግ እየተነጋገርን ነው። ገና ሀሳባችንን በደንብ ለማስረዳት የተወሰኑ ኃላፊዎች አናግረናል። አልተቀበሉንም። እስኪቀበሉን ጥረታችንን እንቀጥላለን። እስከዛ ግን ስራ ከምንፈታ በኢትዮጵያ ንግድ ባንክ አገር ውስጥ ሲሆን 4477 ቁጥር ተጠቅመህ መላክ የሚቻልበት፣ ከሀገር ውጭ ሲሆን ቅድም ልኬልሃለሁ ቁጥሩን ረጅሙን የሂሳብ ቁጥር በማስገባት ዳያስፖራው ኢትዮጵያዊ ወገኖቹን የሚረዳበት መንገድ ነው የፈጠርነው እና ይሄ በጎ አድራጎት ድርጅት
የአድሚኒስትሬቲቭ ኮስቱን ከእርዳታው ገንዘብ ላይ አይነካም። ለየት የሚያደርገው እርዳታ ቴዲ $100 ከቶሮንቶ ብትልክ $100 እንዳለ በኢትዮጵያ ብር ተመንዝሮ ለሚረዳው ሰው ይደርሳል። አስተዳደራዊ ወጪ ስለሌለ ሳይሆን አስተዳደራዊ ወጪውን እኔን የሚመስሉ በጎ ፈቃደኞች ከኪሳችን እያወጣን የምንደጉምበት ለየት ያለ ኤንጂኦ ነው። ብዙ ጊዜ የተለመደው ምንድነው የሆነ ሰው ኤንጂኦ አቋቋመ ከተባለ በቃ ዘጋ ምናምን ነው። አንዘጋም። ኪሳችንን እየዳበስን ኮንትሪቢዩት እያደረግን የምንደጉመው ኤንጂኦ ነው ያቋቋምነው። ምክንያቱም ለእኔ በጎ አድራጎት ማለት ከኪስ ቀንሰህ መስጠት ነው እንጂ ከእርዳታው ቀንሰህ ወደ ኪስ ማስገባት ነው ብዬ ስለማላምን እና ዲያስፖራው አሁን ልታዘባችሁ ነው የመጣሁት። እንደውም ያልኩት እዚህ ልከ ነበር ሁሉንም እነዚህ ተቋሚ ጎራ ያሉ ተከራካሪዎች ጋብዝልኝ ነው ያልኩት። እስቲ አንድ ነገር እንኳን በጋራ የምናደርገው ነገር ይኑር። ሁሌ የፖለቲካ ጎራ ይዘህ መፈሳፈስ ብቻ ሳይሆን መሬት ላይ ወገንህን እርዳ። ለመንግስት የፈለግከው በለው አያገባኝም። ተቋሚ ፓርቲ የሚሆን የፈለግከው የምትቃወመውን የፖለቲካ አካል ተከራከር፣ ተጨቃጨቅ ምናምን በሀሳብም ተለያይ በፈለግከው። አት ኤንድ ኦፍ ዘ ዴይ ግን ኢትዮጵያ የምትባል የጋራ ሀገር አለ። አት ኤንድ ኦፍ ዘ ዴይ ኢትዮጵያዊ የሚባል የጋራ ማህበረሰብ አለ። ለእሱ ምንድን ነው የምታደርገው? እሱን ነው ማወቅ የፈለግኩት። አሁን እዚህ እኔ እናንተ እንትን ብለን ኮፍያ ምናምን እኔ አሁን ምን ጥቅሙ እንደሆነ አይገባኝም። የሆነ ፍራንክ ሊኖረው ይችላል አላቅም። አሁን ይሄ ለእኔ ከሚሰጠኝ ለዛ ላቋቋም ነው ኤንጂኦ ቢላክ ብዙ የሚረዳበት ማህበረሰብ አለ። እኔ ለጊዜው አልጠየቅኩም ማለት ነው። ለእኔ በጣም አሪፍ። ብዙ ጊዜ እኔ ወደ ዲያስፖራ ማመጣቸው ሰዎች ያው ዲያስፖራ እግዚአብሔር ሰዎች በተቸገሩ ጊዜ 1 ሰዓት 2 ሰዓት ሳይሞላ ብዙ ነገሮችን ማድረግ የቻልንባቸው አጋጣሚዎች አሉ። ከሚሊዮን ብር በላይ የሰበሰብንባቸው ጊዜያቶች አሉ። አሁን በተለይ በኤንጂኦ ስም ለሚቋቋሙ ድርጅቶች ሌሎችን በማየት ዲያስፖራው የትረስት ጉዳይ ያነሳልና የትረስት ኢሹ ከተነሳ ያንን መቅረፍ የሚቻለው እንዴት ነው? እንደዚህ ነው መሆን ያለበት። አሁን ለምሳሌ ከስር እያየ ከሆነ ልትበላ ምናምን ይላል። መጀመሪያ ነገር የሚበላ ስትሰጥ ነው እንደዛ ኮመንት የምታደርገው። የሚረዳ ሰው እንዲህ አይነት ኮመንት አያደርግም። ምንም ብታደርግ አሁን እንደነዚህ አይነት ሰዎች የፈለግከው ለምን የቤትን ግድግዳ ቀለም ላስቀባልህ ነው 10 ብር አምጣ ብትለው የማይሰጥ ሰው ማለት ነው። እዚህ ጋር መጥቶ እንደዛ የሚለው ግልጽ ተናገርኩ እኮ። ትረስት ኢሹ እንዳያመጣ እመኑኝ አላልኩም። እኔ ማንም ሰለሞንን አምኖ አይደለም መርዳት ያለበት፣ ሲስተሙ ነው ማመን ያለበት። ሲስተሙ ምን ማለት ነው? አንደኛ ሲገባ ቀጥታ ወደ ሂሳብ ነው የሚገባው። አንዴ ሰው ሊቅርታ፣ ፖለቲከኞች በሙሉ እኔ ያላነሷቸውን ጥያቄዎች እናንተ ማንሳት የምትፈልጓቸው ካሉ ከሁለት ያልበለጠ ጥያቄዎች ይዛችሁ ላኩልኝና ከሰለሞን ጋር ትጠይቃላችሁ። ብዥ ያለባቸው ነገር ካለ ሪኩዌስት ላኩ። እሺ ቀጥል። ሶ እና ትረስት የምታደርገው ሲስተሙ ነው መሆን ያለበት። አሁን በእኛ ኬዝ ገንዘብ አንነካም፣ ገንዘብ ያዥ የለንም። በግልጽ ነው ሲመረቅም ተናግረናል። የፈቃዱ ፕሮሰስ እንደውም በጣም ከባድ ያደረገብን ከተለመደው ወጣ ያልን ስለነበርን የማሳመን ሂደቱ በጣም ከባድ ነው የነበረው። ታማሚዎች ይመረጣሉ። በቦርድ ነው የሚመረጡት። በስራ አስኪያጅ የሚመራ ኮሚቴ አለ። ያ ኮሚቴ ከመረጠ በኋላ ወደ ቦርድ ነው የሚያቀርበው። እንደገና ቦርድ አጣርቶ ለሕክምና ይላካሉ። ለምሳሌ ጥቁር አንበሳ ለካንሰር ሕክምና 10 ሰዎች ብንልክ ሰዎቹ ከታከሙ በኋላ ጥቁር አንበሳ ክሌም ይልካል። 10 ሰዎች አክም ያለው ይሄን ያህል ብር ቀድሞ በተደረገ ስምምነት ማለት ነው አስገቡልኝ ሲል በቦርድ ውሳኔ በደብዳቤ ብቻ ቼክ የለንም፣ ቼክ አንጠቀምም። በደብዳቤ በቦርድ ውሳኔ ከሂሳብ ወደ ሂሳብ ነው የሚገባው። ስለዚህ ሰለሞን ምንም እድል የለውም ገንዘቡን ለመንካት። ሌላም ስራ አስኪያጁም ምንም እድል የለውም ገንዘቡን ለመንካት። ማንም ሰው የገንዘቡ አክሰስ የለውም። ትረስት ከዚህ ውጪ ልናመጣ አንችልም። እንግዲህ ምን ማድረግ እንደምንችል ሌላ መንገድ ካለም ዌር ኦኬ ኦኬ።
አስገባችኋለሁ። ፖለቲከኞች አያና የምታነሳለት ጥያቄ ካለ አያና መጥቷል። ይሄው ሌሎቻችሁም ላኩ። እያስገባችሁ ኔትወርክ እያስወጣችሁ ነው። ኦኬ ሰላም፣ እንዴት ነህ ሰለሞን? እንደምን አለ አያና? አለ መስኪን ስታወሩ ነው ማቀህና። አዎ እኔ ደግሞ ሻይ ቡናም ላይ ያውቃለኝ ብዙ በጣም ደስ ይላል። ስላየው ደስ ብሎኛል። ከመጣ የተናገርካቸውም ነገሮች ግሩም ናቸው። ሰው ኖሮ ቢቸገር ይሻላል ተዋግቶ ከሚሞት የሚለው ቫልዩ ኦፍ ላይፍ ብዙ ነገር ደስ የሚል ነገር ተናግራል። እኔ ጥያቄ ሪሊ ልለው የምችል ኦፍ ኮርስ ጥያቄ ሊኖረኝ ይችላል፣ ግን አሁን አንገብጋቢ ወይ ታፕ ኦፍ ማይ ሄድ ያለ ነገር የለም።